ሆነች አያውቅም ነው የምልሽ። እንደ እርጉዝ እንደሆነች ያወቀው አሁን ነው። ዳንሻ በዚህ ያህል እኮ መከራከር አይጠበቅብኝም። በቃ በዚህ ያህል መከራከር የሚያውቃለው የምትለኝ ስለምንድን ነው የምታወሩት? እኮ ግራ ገባኝ እንዴ። ስለ ልጅ ነው እያወራን ያለ ነው። ስላስረገዘው ልጅ ነው እየነገርንሽ ያለ። ሁለተኛ ልጅ አርግዛለች ከሱ። ማመን አልፈለግሽም ነው? አትፈልግም። እናንተ በእምነት ጉዳይ መታችሁ ስለማታውቁ ገባችሁ? እናንተ ብታረጊማ እንዳትሞክሪ። አሁንም እላፊ ንግግርማ እንድትናገሪ አልፈልግም። እንዳትናገሪ ሲልም እኔ ሪስፔክት ማደርግ አይነት ሰው አይደለሁም። ሲጀመር በእኔና በእናንተ መሀል በእኔና በእናንተ መሀል ሪስፔክት ቢኖር ኖሮ እዚህ ጋር ቆም ነገር ኖሮኝ አይደለም። እንደ እህት ነው የነገርኩሽ። አሁን አንቺ ምናልባት እኔ የማወራሽ ነገር አንቺ ሊጎዳ ወይ አእምሮሽ ሊነካ ምናምን ነው ሊመስልሽ የሚችለው። ሄርሜላ በዚህ ሀሳብ ነገር ምንም ነገር እንዳታስቢ። ሶስት የምነግርሽ እዚህ ጋር እውነታና እውነታ ብቻ ነው። አንቺ ማመን አለማመን አብርሃምን ማመን የራስሽን ጋር ቢሆንም ደግሞ አይቆረቆረኝም፣ አይመለከተኝም። እውነታውን የምነግርሽ ግን እዚህ ጋር ያለው ነገር ሀፕን ያደረገውን ነገር ነው። ስለዚህ መቀበል አለ መቀበል ያንቺ ፋንታ፣ ውሳኔሽ ያንቺ ፋንታ። በውሳኔሽም በምንሽም ጣልቃ አልገባም። ግን እንደ ሴት ሊሆን ነገር እውነታው ግን ሩታ ነው። ትንሽ ወሬ በመጀመሪያ ደረጃ ማለት ነው 95% ብለሽ የሰው ትዳር ራሱ እንዲ ልኬት ማውጣት ራሱ የተደበቀ ትዳር ነው። የአንቺ በጣም የተደበቀ አይደል? እንዲ አሁን በአደባባይ የምታረጊው ነገር በሙሉ እንዴ የኔ ቆንጆ ቀይ ቀሚስ ያልበስኩ ትግሬላ ነው ያስመስልም። ፊቷ ላይ ግን የደስታ ነገር እያየሁ አይደል? አይ ነው አልፈቅድም አላወቅም። እንኳን አቦደሳለኝ ስለምን ነው የምታወራው? አልኩኝ ባንታ በኩል የተፈጠረ ነገር አለ ወይስ ምንድን ነው? የደስታውንም ሀዘኑን እየነገርከኝ አይደለም። ለዛ ነው ነገሩንና ብላችሁ ይደሰት ንገራት። እኔ ትክክለኛ መረጃ ነው ያለኝ፣ እሱ ትክክለኛ መረጃ አለ። አንደኛ አብሬያት ሄጃለሁ አብርሃም ላይ 100% በጣም እርግጠኛ ነኝ። ገባችሁ? አሁን ደግሞ እኔ ሜሮንን ሆነ ላገኛችሁ ወልዷላ የመጀመሪያ ሰው ሁለተኛ ልጅ እንደውን ይባላል እንዴ? ግራ ገባኝ። ሁለተኛ ልጅ እንደሌለውና ምንም ነፍሰ ጡር እሱ እኮ ያመነው ነው ማሬ፣ በደንብ ነው ያመነው። ያላመነው ደግሞ የለም። አሁን ከና እኮ መችልናት አሁን ስለ ሩታ ስላረገዘችው ልጅ ነው የምናወራው። ሄርሜላዬ እንደ አብረሽ ነካካሽ መሰለኝ። አንቺም አረገዝኩ ብለሽ የሳሪው እንግዲህ ሁለት ሴት አስረግዞ ባንዲ በዛም ጋኛ እኛው ሁሉ ሳያድግ በዚህ ጋር አንቺ በዚህ ጋር ወጣ። እኔ የለሁበትም፣ እኔ አላውቅም። ያንቺም እንግዲህ አልጋ ይዛችሁ አድራችኋል ተብላችኋል። እንደዚህ ነው እና በነገራችን ላይ እንደዚህ አይነት ነገር በሰው ትዳር ላይ ገብቶ ምንም መምጠን ተፋተዋል እኮ። ከተፋቱ እኮ ቆዩ እንዴ። አንቺ ስንት ቀን ሲያደራራጊሽም እንዴ? እኔነት ሻንጣውን ይዞ ወዛል ነበር እንዴ? ሻንጣውን ይዞ እኮ አብሮ ነበረ። ከዛሬ ወር እኮ ሊሆነው ነው። ወር ሊሆነው ነው እንዴ? አዎ ወር ሊሆነው ነው። ስለዚህ እንኳን አረገዘች ሩታ ይጀምራል። እንደውን እንዲህ ነው ያስቆም። እስቲ ወንድ ነው ሁለተኛ ልጅ ያስረግዙ በህግ ነው የሚጠየቀው። ወዶና ፈቅዶ አይደል እንዲህ ያደረገው? ወዶና ፈቅዶ ስለሚወዳት። እኔ ግን ትናንትና ወይኑ ደስታን ተቀብለሽ እንግዲህ ለአብርሃም ማጣጣም ያደረግሽው እንዲህ ወይን እናንተ ተቀብለሽ አይድራማ አይሩትዬ እንደው ሩትዬ አሁን እንዴት ብሎ ይሆን አቶ ደስታ ራሱን አሞት ይሆን እንደ ያ በቃ ማን ጠርቶ ይንገረው? በእናትሽ የአብርሃም ምን ይንገሩት? እነማን ይንገሩት? እንግዲህ ደስታዬ ያው እኔ ልንገርህ በቃ ያው ሩታዬ ያው እንዲህ በተፈለገም ባልተፈለገም ነገር አርግዛለችና ያው ወደድክም ጠላህም መቼም ያው እርጉዝ እንግዲህ እርጉዝ አታገባም አይደል እንዴ? እርጉዝ አግብተህ መቼም ህጣን ልጅ ያላት የ6 ወር ልጅና እርጉዝ አግብተህ ያው ምንም የሚያታግርህ ነገር ያለ አይመስለኝም። አቶ ደስታዬ እንግዲህ ራስዎትን ጠብቁ። ከዛ ከሀብቶ ሲጎሉ አሜሪካን እያተዳሉ ሲሉ የነበሩት አቶ ደስታዬ አሁን እንግዲህ የአሜሪካው ቀርቶ ሩትዬ እንደው እኔማ ከልጅ አባት ተለይቼ ለምን እኖራለሁ ብላ ቀድሞት አርግዛለች ማለት ነው። ሩትዬ የኔ እናት እንግዲህ አቶ ደስታም አቶ ሄርሜላም ወይዘሮ ሄርሜላም ወይዘሪት ነች አይደል? አላገባችም ገና። ወይዘሪት ሄርሜላም አውቀሽችን ነገር አቶ አብርሃም
ከልጁ እናት ከሚወዳት ከሉልዬ እናት ያው ሁለተኛ ሻንጉሊት ልታመጣለት ተዘጋጅታለች ማለት ነው። ስለዚህ አውቀሽ ወደሽና ፈቅደሽ ተቀበይ። ወደሽና ፈቅደሽ ሁለት ልጅ ያለው ባል ይሻለኛል እኔ እንትን እላለሁ ችግር የለብኝም ታልሽ ምንም ችግር የለውም። አብርሃም ይበቃችኋለሁ ሁለታችሁም ልጆቹን ተሰድቅሽለት ችግር የለበትም። ስለዚህ ሄርሜላዬ ሩታዬ ደግሞ እኔ ከኔ ጋር ይሆን አላለም። ተፈለገ እኔ ጋር መሆን ይችላል። ተፈለገ ልጆቹን ማሳደግ ይችላል። ካልፈለገ ደግሞ ልጆችን አሳድጋለሁ ይበላለች። ልጆችን አሳድጋለሁ ልጄን ተንከባከቢልኝ አላት። ሁለቱንም እንከባከብልሃለሁ አለችው። እንግዲህ ሁለቱንም እንከባከብልሃለሁ። ስለዚህ ቤተሰብ ደግሞ ስላልፈቀደልሽ የኔ እናት አሁን ሩታዬ ሁለተኛ ስታረግዝ ደግሞ እንግዲህ ነገ ደግሞ እንትን ይመጣል ማለት ነው። ዴቭ ይመጣና እንዴት ሁለተኛ ላይ ያስረግዝህ የለም ወይ? ለምንድን ይሄንን ስራ የምትሰራው ብሎ ሲቆጣው ጋሽዬ የሚመጣሉ በደስታ በፍቅር ማለት ነው። እንግዲህ ዛሬ ቤተሰብ ሁሉ ሲጨፍር ነው የሚያድረው። ያው ጭፈራውን የነገ ቪዲዮ ይሰራበታል። የእሷን ቤተሰቦች እንግዲህ ደስታን ተግባ ሲሉ የነበሩት እህቶቹ አሁን እንግዲህ ምን እንደሚሉ አናውቅም። ደስታን ሲል አግቢ እያሉ ሲለምኗት እሷ እኮ እናቴ ልቡ ያለው ከአብርሃም ነው እንደው ሩታዬ እሱም እኮ ልቡ ያለው ከሩታ ነው እንጂ አሁን ሄርሜላ ፈቃደኛ ቢሆን ኑሮ ቀለበት ላንጣ ሲባል እንዴት እንደደነገጠ አይታችሁታል። ቀለበቱን ላንጣ ሲል ሊፈረጥጥ ነበረ። ለምን? ስለዚህ ስለማይፈልግ ነው። ቀለበቱን ስለማይፈልግ ነው። ስለዚህ ከሩታዬ ልጅ መውለድ ስለሚፈልግ ሉልዬ ሌላ ለምን ከእንጀራ አባት ሌላ ልጅ ይመጣለታል? ስለዚህ አብረው ሁለቱም ያድጋሉ። ስለዚህ ሄርሜላዬ የኔ እናት በወቅቱ አንቺም የሚሆንሽን ከዚያው ከማን ጋር ነበር ስሙ? ማን ነው ስሙ? ይሄ ግችሜ ጋር ቁጭ በይ አቤል የሚል አቤል ደግሞ እህትሽን አፍቅሯል። ለነገሩ እንግዲህ ለሁለታት ይዙት። ለማንኛውም አብርሽዬ ከሩታ ነው አንተ መውለድ የምትችለው፣ ከሌላ ሴት መውለድ አትችልም። ስለዚህ በቀደም እኮ ብለሃለች ሌላ ልጆችም እናመጣለን። እኔ ከአንተ ነው ሌላ ልጅ ለልጄ እህት ማምጣት ወይ ወንድም ማምጣት የምፈልገው፣ ከሌላ ለልጄ አልቀላቅልበትም ብላለች። አሁንም ወንድ ነች አልቀላቅለችም። አዎ ትክክል ነው እናቴ። የሌላ ልጅ ስቀላቀሉ እየገላመጠ ወደ ልጁ እንጂ ወደ አንቺ ያደራ። ስለዚህ አሁን አብርሽዬ እንግዲህ መለስ ብለህ አሰብ አድርግና ወደ ልጆችህ እናት መለስ በል ማለት ነው። ሄርሜላዬም አብዳለች።